የ2018 ዓመተ ምህረት የ12ኛ ክፍል ውጤት አሁን መታየት ጀምሯል። ውጤታችሁን በስልካችሁ ላይ በሶስት መንገዶች ማየት ትችላላችሁ። በዌብሳይት በኢኤኢኤስ ኦፊሻል፣ በቴሌግራም ቦት እንዲሁም በሲኤምሲ ወይም በሚሴጅ ማየት ትችላላችሁ። እያንዳንዱን በዚህ ቪዲዮ ከመጀመሪያ እስከ መጨረሻው አንድ ባንድ አሳያችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ሰላም የኢትዮ ቲች ቤተሰቦች፣ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በተለይ የ12ኛ ክፍል ተፈታኞችን የሚመለከት በጣም ጠቃሚ ቪዲዮ ይዘንላችሁ መጥተናል። ሁሌም እንዲህ አይነት አዳዲስ ቪዲዮዎች እንዲደርሳችሁ ቻናሉን ሳብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ቆዩ። ወደ ቪዲዮ። ውጤታችን ከማያ መንገዶች አንዱ ዌብሳይት ነው። ዌብሳይት እንግዲህ ከስልካችሁ ላይ የተለያዩ ዌብሳይቶች ሊኖሩ ይችላሉ። እኔ ግን ክሮም ዌብሳይትን ተጠቅሜ አሳያችኋለሁ። በመጀመሪያ ክሮምን ክሊክ አድርጋችሁ ትገባላችሁ። ክሮምን ክሊክ አድርጋችሁ ከገባችሁ በኋላ በዚህ መንገድ ይመጣላችኋል። ሰርች ባሯን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ እዚህ ላይ የምጽፉት አንድ ባንድ በጥንቃቄ ተመልከቱ። በስሞል ሌተር ነው የምጽፉ። የመጀመሪያው ሪዛልት ብላችሁ ጽፋላችሁ። ሪዛልት ዶት ትላላችሁ። ሪዛልት ዶት ኢኤኢኤስ ዶት ኢቲ ብላችሁ ትጽፋላችሁ ሰርች ማድረጊያው ላይ። ከዛ በኋላ ጎ የምትለዋን ክሊክ ስታደርጉ ልክ ይሄ ማለት ነው ትክክለኛው እና ዋናው ዌብሳይታቸው ይህን ይመስላል ማለት ነው። ስለዚህ ኢኤኢኤስ ማለት ኢ ማለት ኢትዮጵያን ኤዱኬሽን ማለት ነው። ኤ ማለት አሰስመንት ማለት ነው። ኢ ማለት ኤግዛሚኔሽን ማለት ነው። ኤስ ማለት ሰርቪስ ማለት ነው። ስለዚህ ኢትዮጵያን ኤዱኬሽን አሰስመንት ኤንድ ኤግዛሚኔሽን ሰርቪስ ማለት ነው ሲነበብ። ስለዚህ ይህ ማለት የኢትዮጵያ ትምህርት ምዘናና ፈተና አገልግሎት ይባላል። ስለዚህ የኢትዮጵያ ትምህርት ምዘናና ፈተና አገልግሎት ባወጣው ድህረ ገጽ መሰረት ውጤታችሁን በሚገባ ታያላችሁ። እንደዚህ ከመጣላችሁ በኋላ እዚህ ጋር ስቱደንት ሪዛልት ይላል። ስለዚህ እዚህ ጋር ኢንተር ክሬዴንሻል ቱ ቪው ዩር ኤግዛም ሪዛልትስ ይላል። ስለዚህ እላይም ደግሞ የትምህርት ምዘናና ፈተናዎች አገልግሎት ይላል። እዚህ ጋር ከላይ እንደዚህ ይላል። ስለዚህ ምን ታደርጋላችሁ እናንተ አድሚሽን ነምበር የሚለው ጋር ክሊክ ታደርጉና እዚህ ጋር አድሚሽን ነምበራችሁን ታስገባላችሁ። አድሚሽን ነምበራችሁ ሲገባ እዚህ ጋር ስማችሁን ያመጣል። ቸክ ሪዛልት የሚለውን ጠቅ ታረጉና ሪዛልታችሁን እዚህ ጋር ያሳያችኋል። እኔ ምንም አይነት አድሚሽን ነምበር ስላላስገባው ነው እዚህ ጋር ፕሊዝ ኢንተር ቦዝ አድሚሽን ነምበር ኤንድ ፈረስት ኔም ያለ። ስለዚህ እዚህ ጋር አድሚሽን ነምበራችሁን ታስገባላችሁ፣ ፈረስት ኔማችሁን ታስገባላችሁ። ቸክ ሪዛልቱን ቁጭ ያደርግላችኋል ማለት ነው። ይሄ አንደኛው መንገድ ነው። ስለዚህ ሁሉም ይሄን ሲስተም ስለሚጠቀም ኔትወርክ አልሰራ ካለና ሲስተም ካስቸገረ ደግሞ ወደ ሁለተኛው መንገድ እንገባለን። በዚህ ዋናው ይሄ ነው። ይሄን ቸክ አድርጉ። የመጀመሪያው ቸክ የምታደርጉት ይሄንን ነው። ወደ ሁለተኛው መንገድ እንገባለን። ሁለተኛው መንገዳችን ደግሞ ቴሌግራም ቦት ይባላል። ስለዚህ እሱንም እንዴት እንደምናገኝ ላሳያችሁ። እዚህ በኋላ ባክ ብላችሁ ከወጣችሁ በኋላ ቴሌግራም ላይ ደግሞ ቴሌግራም ቻናላችሁ ላይ ትገባላችሁ። ከገባችሁ በኋላ ሰርች ባር አለይ በስተቀኝ ጫፍ እሷን ክሊክ ታደርጋላችሁ። ከዛ በኋላ ሰርች የሚለውን ትነኩና እዚህ ጋር በካፒታል ነው ኢ ካፒታል ኤ አሁንም ኢ ካፒታል ኤስ ትሉታላችሁ። ይሄው እንዲህ ብላችሁ ስጽፉ ከዛ ቦት የሚለውን ታስገባላችሁ። እንደዚህ ስታስገቡ እዚህ ጋር ምን ይላችኋል? ኢኤኢኤስ ኦፊሻል ሪዛልት ቦት የሚል ይመጣላችኋል። እሱንን ክሊክ ታረጉና ኦፕን ታረጉታላችሁ። አያችሁ? እሱንን ክሊክ ስታደርጉት ልክ በዚህ መንገድ ይመጣላችኋል። በዚህ መንገድ ከመጣላችሁ በኋላ አድሚሽን ነምበር እዚህ ጋር ታስገባላችሁ። የመጀመሪያ ስማችሁን እዚህ ጋር አድሚሽን ነምበር መጀመሪያው ላይ ፈረስት ኔም እዚህ ጋር ስታስገቡ የእናንተን ውጤት አንድ ባንድ ያመጣላችኋል ማለት ነው። በዚህ መንገድ መጠቀም ትችላላችሁ። ስለዚህ የቴሌግራም ቦት ሊንኩን ዲስክሪፕሽን ላይ የቴሌግራም ግሩፑን ሊንክ አስቀምጥላችኋለሁ። እሱን ተጭናችሁ በመግባት ቴሌግራም ግሩፔ ላይ ይሄንን ሊንክ አስቀምጥላችኋለሁ። ሊንኩን ክሊክ እያደረጋችሁ በሊንኩ መሰረት በቀጥታ ማየት ትችላላችሁ። ይሄን ሁለተኛው መንገድ ነው። ወደ ሶስተኛው መንገድ ስንገባ አሁንም በዚህ እምቢ ካላችሁ ወይም ደግሞ ታች ስልክ የሌላችሁ ከሆናችሁ ሶስተኛውን መንገድ ትጠቀማላችሁ። ሶስተኛው መንገድ ማለት ደግሞ ምንድነው? ሲኤምሲ ወይም ሚሴጅ ማለት ነው። ስለዚህ ሚሴጅ ላይ ደግሞ እንዴት ገብታችሁ ውጤታችሁ እንደምታዩ አሳያችኋለሁ። ይሄው ሚሴጃችሁ ላይ ትገባላችሁ። ሚሴጃችሁ ላይ ከገባችሁ በኋላ እዚህ ጋር ምን ትሉታላችሁ? የፕላስ ምልክቷን ትነካላችሁ።
የፕላስ ምልክቷን ከነካችሁ በኋላ ቱ ትላለች አይደል? ቱ የምትለዋ ላይ 6284 የምትለዋን ቁጥር ታስገባላችሁ። እሱን ካስገባችሁ በኋላ ከታች ላይ የፕላስ ምልክት ወይም ሜሴጅ የምትላለች አይደል? እሷን ክሊክ ታደርጉና እዚህ ጋር አድሚሽን ነምበራችሁን ወይም ሬጂስትሬሽን ነምበራችሁን እዚህ ጋር ታስገባላችሁ። እሱንን ታስገቡና እዚህ ጋር ሴም1 ሴም2 የሚለውን እናንተ መምረጥ ትችላላችሁ። ሴም1 እና ሴም2 የሚለውን ቼክ ማድረግ ትችላላችሁ። በፈለጋችሁት ማድረግ ትችላላችሁ። እዛ በኋላ ሴንድ ስታረጉት በቀጥታ ውጤታችሁን ያመጣላችኋል ማለት ነው። በዚህ መንገድ ሶስቱንም አንድ ባንድ አሳየቻለሁ። ስለዚህ ከቻላችሁ አንደኛውን፣ ከዛ ሁለተኛውን፣ ከዛ ሶስተኛውን መጠቀም ትችላላችሁ። ሁላችሁም ይህም ቪዲዮ በትክክል አይታችሁ አሁኑኑ ውጤታችሁን ማየት ትችላላችሁ። ስለዚህ የ2018 ዓመተ ምህረት የ12ኛ ክፍል ውጤታችሁን ለማየት ዋናው መንገድ ዌብሳይት ነው። ችግር ካጋጠመ ደግሞ ሌሎች የተሰጡ ኦፊሴላዊ አማራጮችን መጠቀም ትችላላችሁ። ቪዲዮ ከጠቀማችሁ ላይክ አድርጉ። ለሌሎች ተማሪዎች እንዲደርስ ሸር አድርጉ። ተጨማሪ የቴክኖሎጂና የዲጂታል ቲፕ ቪዲዮዎችን ለማግኘት ኢትዮ ቲችን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩ።